በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች ሁላችሁም በያላችሁበት በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? አምላካችን እግዚአብሔር በቸርነቱ በይቅርታው ጠብቆ እስከዚህ ሰዓት አድርሶ በዚህ ሰዓት ቃሉን እንድንሰማ ለፈቀደልን አምላክ ክብርና ምስጋና ይድረሰው። አሜን። የልዑል እግዚአብሔር ቸርነቱ እና ጥበቃው እናንተንም በያላችሁበት ሁሉ አይለያችሁ፣ ሰላሙም ይድረሳችሁ። እንደ እግዚአብሔር አምላክ ፈቃድ ዛሬ የምንማርበት የትምህርታችን መነሻ በመታዘዛችሁ ፍቅራችሁ ይታወቃል። ይህንን ኃይለ ቃል መነሻ አድርገን እግዚአብሔር አምላካችን የፈቀደልንን ያህል እንማማራለን። በአባቶቻችን ላይ አድሮ ትንቢት የተናገረ በሐዋርያት ላይ አድሮ ዓለምን ዙሮ ወንጌልን ያስተማረ ሃይማኖትን ያቀና አምላካችን እግዚአብሔር ከጨለማ ወደ ብርሃን የሰውን ልጅ የመለሰ ለሰው ልጆች ፍቅሩን የገለጠ አምላካችን አሁንም በፍቅር በይቅርታ በቸርነት ከእኛ ጋር ሆኖ እንዲመክረን እንዲያስተምረን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። እንግዲህ በመታዘዛችሁ ፍቅራችሁ ይታወቃል። ይህንን ኃይለ ቃል የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ኃይለ ቃሉን በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ላይ ያለውን ኃይለ ቃል ስንመለከት እንዲህ እናገኘዋለን። ዮሐንስ 14 ቁጥር 15 ላይ ያለው ኃይለ ቃል ብትወዱኝ ትእዛዜን ጠብቁ ይላል። ከወደዳችሁኝ ትእዛዜን ጠብቁ። እንግዲህ እግዚአብሔርን የሚወድ ሁሉ የእግዚአብሔርን ቃል ጠብቆ ይኖራል። እግዚአብሔርን የሚወድ ሁሉ ለእግዚአብሔር ሕግ ተገዥ ይሆናል። የእግዚአብሔር ወዳጅ የሆነ ሁሉ ከእግዚአብሔር ፈቃድ አይወጣም። መቼም ቢሆን የሚወዱትን ሰው ቃሉን ጠብቀውለት ይኖራሉ። በፍቅር መካከል ጠለሸት እንዳይመጣ፣ ፍቅር እንዳይደበዝዝ፣ ወዳጅ እንዳይሸሽ የወዳጅን ቃል አያጥፉም። የወዳጅን ቃል ጠብቀው ይኖራሉ እና የምትወዱኝ ብትሆኑ ትእዛዜን ጠብቁ። እናንተም ትእዛዜን ከጠበቃችሁ እኔም ደግሞ አብን እለምነዋለሁ ለዘላለም ከእናንተ ጋር ጸንቶ እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ዓለም ከቶ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን እናንተ ግን ታውቁታላችሁ ይላል።
እንግዲህ የእግዚአብሔር ፍቅር የገባው ሰው የእግዚአብሔር መንፈስ ከእሱ ጋር እንዳለ ያውቃል። ስለዚህም እግዚአብሔርን እያደመጠ እግዚአብሔርን እየሰማ ፈቃዱን እየፈጸመ እንደ እግዚአብሔር ፈቃድ ከእግዚአብሔር ጋር ሲኖር ከእግዚአብሔርም ለሰው ልጆች የተሰጠው ቅዱስ መንፈስ ከእግዚአብሔር ልጆች ጋር ለዘላለሙ ጸንቶ ይኖራል ማለት ነው። ስለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ እንግዲህ በመታዘዛችሁ ፍቅራችሁ ይገለጣል፣ እኔን መውደዳችሁን የሚታወቀው ወይም እኔን መውደዳችሁን የሚገልጠው መታዘዛችሁ ነው ይላል። ይሄ እውነት ነው። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስን የማይወድ ሁሉ የእግዚአብሔርን ትእዛዝ ጠብቆ ለመኖር አይቻለውም። የእግዚአብሔርን ትእዛዝ ጠብቆ ለመኖር የሚቻለው የእግዚአብሔር ፍቅር የገባው የእግዚአብሔርን ቃል የተረዳ ምስጢሩ ትርጉሙ የገባው ሰው ነው። የእግዚአብሔር ቃል የተረዳው ሰው መቼም ቢሆን ከእግዚአብሔር ፈቃድ ሳይወጣ የእግዚአብሔርን ፈቃድ እየፈጸመ እርሱም ፈቃዱ እየተፈጸመለት የልቡ እየደረሰ ደስ እያለው እግዚአብሔርን በማመስገንና በማምለክ ሳይደክም ጸንቶ ይኖራል። እግዚአብሔርም የሚሰራውን ስራ መስራት ይቻለዋል። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ እዚሁ ቁጥር 12 ላይ ያለውን ኃይለ ቃል አብረን ስንመለከተው እንዲህ ይላል። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን እኔ የምሰራውን ስራ ሁሉ እሱም መስራት ይቻለዋል ይላል። ይህም ብቻ አይደለም፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁ፣ አብም ስለ እኔ እንዲከበር በስሜ የምትለምኑትን ሁሉ አደርግላችኋለሁ። ማናቸውንም ነገር በስሜ ለምኑ፣ ብትለምኑን የፈጽሜ አደርግላችኋለሁ ይላል። የእግዚአብሔርን ቃል ሰምቶ እንደ እግዚአብሔር የሚኖር በእግዚአብሔር ፍቅር ታስሮ የሚኖር እግዚአብሔር የሚሰራውን ስራ ይሰራል። ይህም ብቻ ሳይሆን ከዚህም የሚበልጥ ስራ ትሰራላችሁ ነው ያለው። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ የማይሆነውን ነገር አይናገርም፣ የሚሆነውን ነገር ነው የተናገረው ያለው። ሐዋርያው ቅዱስ ዮሐንስ በመጀመሪያይቱ መልእክቱ እንዲህ ይላል። ምዕራፍ 3 ቁጥር 22 ጀምሮ ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዛቲቱም ይችናት ይላል። ትእዛዚቱም ይችናት፣ ይችውም በጌታችን በኢየሱስ ክርስቶስ ስም እንድናምን ነው። በጌታችን በኢየሱስ ክርስቶስ አምነን ትእዛዙንም እንድንጠብቅ ሰጠን። እርስ በርሳችንም እንድንዋደድ አዘዘን። ትእዛዙንም የሚጠብቅ በጌታችን በኢየሱስ ክርስቶስ ዘንድ ጸንቶ ይኖራል። ጌታችን ኢየሱስ ክርስቶስም ትእዛዙን በሚጠብቅ ሰው ላይ አድሮበት ይኖራል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይላል። እንግዲህ እግዚአብሔር የጌታችንን የኢየሱስ ክርስቶስን ቃሉን ሰምተን ትእዛዙን ጠብቀን መኖር ስንጀምር እግዚአብሔር ከእኛ ጋር ይኖራል። እግዚአብሔር ከእኛ ጋር ሲኖር
ምን ያደርጋል? ምስጢር ይገልጣል። መጻሕፍትን ያስተረጉማል። የተዘጋውን አንደበት ይከፍታል። ልቡናችን ሰብሮ ገብቶ የደረቀውን ልቡናችን አለዝቦ ቀለም መቀበል እንዲችል ያደርጋል። የታሸ ወረቀት፣ የለፋ ወረቀት ቀለም መቀበል እንደማይችል ሁሉ የእኛም ልቡናችን በኃጢአት በከንቱ ምኞት ለዲያብሎስ በመገዛት በዚህ ምክንያት የእግዚአብሔርን ቃል ከመስማት ደንዝዞ ነበር። መቀበል ተስኖት ነበር። በኃጢአት የላሸቀውን አእምሮአችንን ማስተዋል የተሳነው ሕሊናችንን ማሰብ የቸገረውን ልቡናችንን ማስተካከል የሚችለው እግዚአብሔር ነው። እግዚአብሔር ከእኛ ጋር ሲሆን ሕሊናችን ወደ እግዚአብሔር ያቀናል። አእምሮአችን ቀና ይሆናል። ልቡናችን የለሰለሰ ይሆናል። ኃጢአት ከእኛ ይርቃል። ኃይልን እናገኛለን። ጽንን ብርታትን እናገኛለን። ሰው ከኃጢአት ጋር የኖረለት ምንጊዜም ደካማ ነው የሚሆነው። ተስፋ ቢስ ነው የሚሆነው። ዓይነ ሥጋው ይፈዛል፣ ጉልበቱ ይደክማል። ከእግዚአብሔር ጋር የሆነ ሰው ግን ምንጊዜም እንደ ብረት ጸንቶ ይኖራል። ዛሬ ሁላችንንም ያደከመን ኃይላችን የደከመው ዓይናችን የፈዘዘው አእምሮአችን የላሸቀው ከእግዚአብሔር ቁጥጥር ውጭ ስለሆን ብቻ ነው እና ለእግዚአብሔር ስንታዘዝ እግዚአብሔር በሁሉ ነገር ይባርከናል። በሁሉ ነገራችን ያድሰናል። ወገኖቼ እና በመታዘዛችሁ ፍቅራችሁ ይገለጣል ሲል ጌታችን አምላካችን ኢየሱስ ክርስቶስ የተናገረውን ቃል፣ ያስተማረውን ትምህርት፣ ያሰራውን ተአምራት እያሰቡ እንደ እግዚአብሔር ቃል ለመኖር ጥረት የሚያደርግ ሰው ከእግዚአብሔር ጋር ይኖራል። እግዚአብሔር ይባርከዋል፣ ስራውን ያቀናለታል፣ ማስተዋሉን ይሰጠዋል፣ በዘሩ ይባረካል። መናፍስት ከሱ ይርቃሉ። ይጠሉት የነበሩት ሁሉ ወዳጆቹ ሊሆኑ ይችላሉ። እግዚአብሔር እንዲወዱት ካደረገ የማይወድ ነገር የማይወድ የለም። ሰዎችም እንዲርቁ የሚያደርገው እግዚአብሔር ነው። ሰዎችንም እንዲቀርቡ የሚያደርገው እግዚአብሔር ነው። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ የምትወዱኝ ብትሆኑ ትእዛዜን ጠብቁ። ለእግዚአብሔር ሲታዘዙ በእግዚአብሔር ፍቅር ጸንቶ መኖር ይቻላል። ይህንንም በዮሐንስ ወንጌል ምዕራፍ 15 ቁጥር 9 እስከ 10 ያለውን ኃይለ ቃል የተመለከትን እንደሆነ እናገኘዋለን። ዮሐንስ ምዕራፍ 15 ቁጥር 9 ላይ ያለውን ኃይለ ቃል ስንመለከተው አባቴ እኔን እንደወደደኝ እኔም እንዲሁ እናንተን ወደድኳችሁ። ስለዚህ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቀሁ በፍቅሩም እንደኖርሁ እናንተም ትእዛዜን ብትጠብቁ በፍቅሬ ብትኖሩ ደስታዬ በእናንተ ይፈጸማል፣ እናንተም ደስታችሁ በእኔ ይፈጸምላችኋል። ይህ እንዲሆን ይህን አስቀድሜ ነግሬያችኋለሁ ይላል። የእግዚአብሔር ልጆች እንግዲህ ሰው እንኳንስ ለእግዚአብሔር አይደለም ለሰው እንኳ የሚታዘዝ ክብር እንዳለው፣ ሽልማት እንዳለው፣ ምስጋናም እንዳለው ታውቃላችሁ። ሰው ሰውን እንኳ ሲታዘዝ በእውነት ከበላዩ ላለው ለባለስልጣኑ፣ ለሽማግሌው፣ እግዚአብሔር ላከበረው የሚታዘዝ ሁሉ እግዚአብሔር ያከብረዋል። ነቢዩን የተቀበለ የነቢዩን ዋጋ ያገኛል እያለ በማቴዎስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት እንግዲህ ታላቅ ሰው ነቢይ ነው።
ደግ ሰው ነቢይ ነው። ደጋግ ሰዎችን የሚያከብር ሰዎች የደጋግ ሰዎችን ዋጋ እንደሚያገኝ ነው ያስተማረው። ስለዚህ እንኳንስ ለጌታችን ለአምላካችን ለኢየሱስ ክርስቶስ መታዘዝ ይቅርና ለሰው እንኳ መታዘዝ ዋጋ አለው። አያችሁ፣ ለሰው ቀና መሆን መልካም ነው። ለሰው ደግ መሆን፣ ለሰው ቸር መሆን፣ ለሰው ትሑት መሆን ያከብራል፣ ያስወድዳል። ዋጋንም የሚከፍለው ሰውየው ሳይሆን እግዚአብሔር ነው። እግዚአብሔር መቼም ቢሆን ለሰዎች ዋጋ ሲከፍል በሰዎች አድሮ ነው የሚመጣው። ሰዎችን ያዛል፣ ሰዎችን ያዘጋጃል። ለዚህ ብሎ ያስቀመጣቸው የሰጣቸው ስልጣን የሰጣቸው ሀብት የሰጣቸው ሰዎች አሉት። ሰው ለእግዚአብሔርና ለሰው የተመቸለት እግዚአብሔር ያዝለታል። እነዚያ ባለስልጣናት፣ እነዚያ ባለሀብቶች የእግዚአብሔር መሳሪያዎች ናቸው። እግዚአብሔር ሲያዛቸው እምቢ ማለት አይቻላቸውም። በሕሊናቸው ገብቶ የሚወተውታቸው ስጥ ስጥ እርዳ እያለ የሚያሳስባቸው እግዚአብሔር መንፈስ ቅዱስ ስለሆነ እግዚአብሔር አዞ እምቢ ማለት የሚቻል የለም። እግዚአብሔር ያዛል። ስለዚህ ለእግዚአብሔር መታዘዝማ ትልቅ ዋጋ አለው። ስለዚህ የምትወዱኝ ከሆነ በፍቅሬ ኑሩ። እንግዲህ እኔን ስትወዱኝ፣ እኔን መውደዳችሁ፣ እኔን ማክበራችሁ፣ ሕጌን መጠበቃችሁ የሚታወቀው በመታዘዛችሁ ነው ይላል እና የእግዚአብሔር ልጆች አሁን ባለንበት ጊዜና ሰዓት በእውነት ሰው ለፈጣሪው የታዘዘ ነው ወይ? ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ዋጋ እንደከፈለልን ታውቃላችሁ፣ ይታወቃል። ይህንን ዋጋ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከዲያብሎስ ቁራኝነት ወደ ቀደመ ክብራችን ወደ አባታችን ወደ እግዚአብሔር ራሱን መሥዋዕት አድርጎ ለመለሰን ለክርስቶስ አሁን ሁላችን እየታዘዝን ነው ወይ ብለን ስናስብ ከትእዛዙ ውጭ ነን። ምክንያቱም ለእግዚአብሔር የሚታዘዝ በአንደበቱ አይዋሽም፣ በሰውነቱ አይቀልድም፣ የሰው ገንዘብም አይመኝም፣ ሰውንም ለጥፋት አያስብም፣ የሰውንም ሕይወት አይቀጥፍም። በአጠቃላይ ኃጢአት የተባለውን ሥራ ሁሉ አይሰራም። እንግዲህ ለእግዚአብሔር አለመታዘዛችን አለመገዛታችንን የምናውቀው እያንዳንዳችን በሕሊናችን አስበን በሥራ የምንተረጉመውን ክፋት ሥራ ስንመለከት ለእግዚአብሔር አለመታዘዛችንን የሚገልጥብን ሥራችን ነው። ስለዚህ እግዚአብሔርን እንወደዋለን እንላለን። እግዚአብሔርን የምንወደው ከሆነ ለምን ክፋትን፣ ተንኮል ይታይብናል? ለምን ቅናትና በቀል ይታይብናል? ትዕቢት ለምን ይታይብናል? እስኪ ያስቡት። በራሳችን ላይስ ለምን እንቀልዳለን? ሰውነታችን ለምን እናረክሳለን? አንደበታችንስ ለምን ይዋሻል? ይሄ ሁሉ እግዚአብሔርን አለመውደድ ነው። እግዚአብሔርን የሚወድ አንደበቱ ክፉ እንዳይናገር፣ ልቡ ክፉ ነገር እንዳያስብ፣ ዓይኑ ብዙ ጊዜ ክፉ ነገርን እንዳይመለከት፣ ጆሮዎቹ ብዙ ጊዜ ክፉ ነገርን እንዳይሰሙ ራሱን ይቆጣጠራል። አያችሁ፣ እግዚአብሔርን አለመታዘዛችን አለመውደዳችን ይሄ ሁሉ ይመሰክርብናል። ስለዚህ እግዚአብሔርን ማታለል አይቻልም፣ እግዚአብሔር ልጆች። ስለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ እንግዲህ በመታዘዛችሁ ፍቅራችሁ ይገለጣል ሲል ፍቅራችንን ወይም አለመውደዳችንን የሚገልጥብን አለመታዘዝ ነው። አትስረቅ፣ አታመንዝር፣ አትሰስን፣ በሐሰትም አትመስክር፣ የሰው ገንዘብ አትመኝ፣ የባልንጀራ የሆነውን ሁሉ አትመኝ የሚለው ሁሉ ዛሬ ሁሉን ነገር እየፈጸምነው ነው። የገዛ ባልንጀራችንን አይደለም ስጋችንን ለገንዘብ እየሸጥን ያለንበት ጊዜ ላይ ነው ያለ ነው።
በዚህ ላይ ያለን ጌታችን አምላካችን ኢየሱስ ክርስቶስን እንወደዋለን፣ እናከብረዋለን፣ እናመልከዋለን ማለት ይሄ ሐሰት ነው። ታዲያ ይህማ ባይሆን እግዚአብሔር ፈጥሮ የሰውን ልጅ ለመከራ ያጋልጥ ነበር እንዴ? ዛሬ እኮ መከራ ውስጥ ገብተን መውጫ አተን የሚያወጣን አተን በስቃይ ላይ ያለ ነው። እግዚአብሔር እኮ ብንጣላው እንጂ ብንወዱ አይደለም። አስቡት። የእግዚአብሔር የሆነ የእግዚአብሔር ሰው የሆነ አሁን ከተነገረው በላይ የሚያውቀው ነገር አለ። እግዚአብሔር የሚቆጣጠረን ነገር አለ። የሚያይብን ነገር አለ። ሁሉን ነገር ራሳችን ገዝተን ራሳችን ተቆጣጥረን አንደበታችን ሰብስበን እጃችን ሰብስበን መኖር ብንችል ኑሮ እግዚአብሔር እንደዚህ ያለ መከራ እንደዚህ ያለ ፈተና አያመጣብንም ነበር። አባቶቻችንን እስራኤልን የቀጣቸው በዚህ መልኩ ነው። በኦሪት ዘዳግም ምዕራፍ 11 ቁጥር 27 እስከ 28 ያለውን ኃይለ ቃል ስንመለከት እንዲህ ይላል። የሚታዘዝ ይባረካል፣ የማይታዘዝ ግን ይረገማል ይላል። እንግዲህ ጌታችን አምላካችን ልዑል እግዚአብሔር አስቀድሞ በሙሴ ዘመን የተናገረው ወይም ለሙሴ የሰጠውን ትእዛዝ እንመልከት። እነሆ እኔ ዛሬ በፊታችሁ ይላል። እኔ ዛሬ በፊታችሁ በረከትንና መርገምን አስቀምጫለሁ። በረከትም የምላችሁ እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ተቀብላችሁ ብትሰሙት ይህ በረከት ነው። ትእዛዜን ተቀብላችሁ በትእዛዜ ጸንታችሁ ብትኖሩ፣ ቃሌን ብትሰሙ፣ ሕጌን ብታከብሩ በረከት ማለት ይሄ ነው። ቃሌን ሰምታችሁ ትእዛዜን ጠብቃችሁ ያገኘኋችሁ ሰዓት እኔ በብዙ ነገር እባርካችኋለሁ። በዘራችሁ እባርካችኋለሁ። በሥራችሁ ድካም ሁሉ እባርካችኋለሁ። በጤና እባርካችኋለሁ። በዕድሜ እባርካችኋለሁ። በእንጀራ እባርካችኋለሁ። ዛሬ ስንቱና ያጣ ነው? እግዚአብሔር ይወቅ። አዎ እንግዲህ በረከት እኔ ዛሬ የማዛችሁን ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትጠብቁ በረከት የምላችሁ ይሄ ነው አለ። ቁጥር 28 ላይ ቀጥሎ ስምንመለከት እንዲላል መርገም የምላችሁ የአምላካችሁን የእኔን የእግዚአብሔርን ትእዛዝ የማትሰሙ ብትሆኑ፣ ዛሬ ካዘዝኳችሁ መንገድ ፈቀቅ ብትሉ፣ ትእዛዜን ብትንቁ፣ ቃሌን ብታፈርሱ፣ እንደ ራሳችሁ ፍላጎት ብትሄዱ፣ የኔን ፈቃድ የረግጣችሁ የኔን ፈቃድ ጥሳችሁ እንደ ሥጋ ፍላጎታችሁ ብትሄዱ መርገም እላችኋለሁ። ይሄ ነው። ሐሳባችሁ አይሟላም፣ ልመናችሁ አይሰማም፣ ፈቃዳችሁ አይፈጸምም፣ ሰርታችሁ አትለወጡም፣ ወልዳችሁ አይባረክላችሁም፣ ትዳራችሁ ይፈርሳል፣ ልጆቻችሁ ጠላት ይሆኑባችኋል፣ ወንድማችሁ ባላጋራ ይሆንባችኋል፣ እርስ በርሳችሁ እያንዳንዳችሁ እንደ አውሬ ትነካከሳላችሁ፣ በረከቴን ታጣላችሁ፣ ሰላሜን ታጣላችሁ፣ ፍቅርን ታጣላችሁ ይላል። ይህን ሁሉ ታዲያ በረከት እንለዋለን። ዛሬ የታለ በረከቱ? ሰላም የለ፣ ፍቅር የለ፣ ጤና የለ፣ እረፍት የለ፣ ነፃነት የለ። ይሄ ሁሉ እግዚአብሔር ጥላቻ እኮ ነው። እንግዲህ እግዚአብሔርን የማይታዘዝ ሰው፣ ለእግዚአብሔር የማይገዛ ሰው አሁንም እግዚአብሔር የሚያዝበት ቁጣውን ነው። ይህንን እንኳን አይተን ለመመለስ ይቅርታ ለመጠየቅ ንስሐ ለመግባት አናስበውም። በኃጢአት ላይ ኃጢአት፣ በክፋት ላይ ክፋት፣ በተንኮል ላይ ተንኮል፣ በትዕቢት ላይ ትዕቢት። እውቀቱ ሳይኖረን እኔ ያውቃለሁ እንላለን። አዋቂ ሰው እኮ እግዚአብሔርን ደስ የሚያሰኝ ነው። ዛሬ እግዚአብሔርን እያሳዘነ ሰውን እያስለቀሰ አዋቂ ነኝ የሚል ሰው ነው የምታዩት።
ይሄ ጥበብ ነው እንዴ? እውቀት ነው እንዴ? ይሄ ስንፍና ነው። ከዚህ ስንፍና እንድንወጣ ነው እግዚአብሔር የሚያዘን። እንደዚህ ያለውን ክፋትና ተንኮላችንን ትተን ስራችን ተመልክተን ንስሐ እንድንገባ ይቅርታ እንድንጠይቅ የበደልነውን እንድንክስ የቀማነውን እንድንመልስ ነው። ትእዛዙ ይሄ ነው። ይህንንም እንደገና በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 19 እስከ 20 ያለውንም ስንመለከት ትእዛዙ ይሄን ነው የሚያዘን። ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ሁሉ ትበላላችሁ። እንቢ ብትሉ ለእኔ ባትታዘዙ ግን ብታምፁ እልከኛ ብትሆኑ ሰይፍ ይበላችኋል፣ የእግዚአብሔር አፍ ተናግሯልና ይላል። ዛሬ ሁላችን ሰይፍ አልበላንም ማለት ነው። ሰይፍ ማለት እኮ ኑሮ ነው። ኑሮ በራሱ ሰይፍ ነው፣ እሳት ነው። ስንቱ ነው ጦም ውሎ ጦም የሚያድረው? መጠጊያ አቶ መጠለያ አቶ ልብስ አቶ ከሀገሩ ከቦታው ተፈናቅሎ በብዙ ድካም ሰርቶ ያገኘውን ተነጥቆ ስንቱ ነው እያለቀሰ ያለው? አያችሁ፣ አለመታዘዝ ይሄን ያመጣል። እንግዲህ ለእኔ እሺ ብትሉ የምድርን በረከት ሁሉ ትበላላችሁ፣ ለእኔ ብታምፁ እሺ ባትሉ ግን ሰይፍ ይበላችኋል ሲል በቁሙ ሰይፍ የበላው ብዙ ነው። አያችሁ፣ በቁሙ በሰይፍ ተቀርዶ በሰይፍ ታርዶ የሞተው ብዙ ነው። ግን የረሃብ ሰይፍ በረሃብ ሰይፍ እያለቀ እየተንገበገበ ያለው ስንቱ ነው? ይኸውላችሁ አለመታዘዝ እግዚአብሔርን ችላ ማለት አመፀኛ መሆን የሚያስከትለው ይሄ ነው። ምናልባት ዛሬ እኛው ቁመን ስላለን ጽዋው ስላልደረሰን የምናመልጥ መስሎ ሊታየን ይችል ይሆናል። እየመጣ ነው። የማንመለስ ከሆነ ከዚህ ፍዳ በምንም ነገር ልናመልጥ አንችልም። ሰማይ ብንወጣ ምድር ወደ ጥልቁ ብንገባ ከእግዚአብሔር ሕግ ማምለጥ አይቻልም። ከእግዚአብሔር ቁጣ ማምለጥ የሚቻለው ቆም ብሎ በማሰብ እግዚአብሔርን ይቅርታ በመጠየቅ በመለማመጥ ንስሐ በመግባት ኃጢአትን በመተው የሆነ እንደሆነ ነው ወገኖቼ። ስለዚህ በልማድ ብቻ መስዋዕትን ከማቅረብ መታዘዝ ይበልጣል። አዎ እኛውን ዛሬ መስዋዕት እናቀርባለን እንላለን፣ እንጾማለን፣ እንመጸውታለን፣ ሁሉን ነገር እናደርጋለን። ይሄ ከልምድ የተነሳ ነው። እውነት ሰውነታችን አንደበታችን ከኃጢአት ተከልክሎ አይደለም። አዎ በልማድ ብቻ መስዋዕትን ከማቅረብ መታዘዝ ይበልጣል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 22 ላይ ያለውን ኃይለ ቃል ስንመለከት ይሄንም እናገኛለን። ከመስዋዕት ይልቅ መታዘዝ ይበልጣል ነው የሚለው እግዚአብሔር። ልቡናችን በአመፅ ላይ ያለ ክፋት እያሰብን ተንኮልን እያሰብን ትዕቢትን ገንዘብ አድርገን ለእግዚአብሔር መስዋዕት እንሰዋለን ከምንለው ይልቅ እግዚአብሔር የፈልገው የገንዘብ መስዋዕት ሳይሆን የመንፈስ የየዋህ ልቡና መስዋዕት ነው። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር መስዋዕቱ የተሰበረ ልቡና ነው። መስዋዕት የምናቀርበው ይሄ ለእኛ ነው። ለእግዚአብሔር የሚደርሰው ነገር የለም። ለእግዚአብሔር የሚደርሰው ነገር ቢኖር የተሰበረ የዋህ ከኃጢአት ከቂም ከበቀል ከክፉ ምኞት ነፃ የሆነ ልቡና ነው። መስዋዕቱ ለእግዚአብሔር መንፈስ የዋህ ይላል። ስለዚህ የእግዚአብሔር ልጆች አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ያለውን እንድታነቡት የቤት ሥራ ልስጣችሁ። መታዘዝ ኢየሱስን ማመንና ወንጌልንም መቀበል ነው። አያችሁ፣ የሚታዘዝ ሰው ታዛዥ የሆነ ሰው ኢየሱስን ማመን ወንጌልን መቀበል ነው። ወንጌልን መቀበል ማለት እንዲያው ወንጌል መስማት ወይም ወንጌል መስበክ ወይም ወንጌልን መሸከም አይደለም። ይሄ እውቀትም አይደለም፣ ጥበብም አይደለም፣ መታዘዝም አይደለም።
ወንጌል የተናገረውን ቃል ፈጽሞ ስራ ላይ መዋል ነው። አታድርግ ያለውን አለማድረግ ነው። ፈጽም ያለውን መፈጸም ነው። የወንጌል ቃል ማለት ይሄ ነው። ይህንን እናደርጋለን ወይ? አዎ፣ ወንጌልማ ሌትም ቀንም 24 ሰዓት ሁሉ ወንጌል ይፈሳል። ግን ይህን ያክል ወንጌል እየፈሰሰ በዚህ ወንጌል የረሰረሰ ሰው የለም። ጭራሽ እየቆረፈደ ነው የሚሄደው የሰው ልጅ ሁሉ። የሚገርም ወዝ ያጣ ነገር ይቆረፍዳል። አዎ፣ ቆዳ መቼም በወዝ የሚለሰልስ ሁሉ ወዝ ከሌለው ይቆረፍዳል። የሰውን ልቡና ደግሞ የሚያረሰርሰው የእግዚአብሔር ቃል ነበረ። የእግዚአብሔር ቃል እንደ ውሃ እየፈሰሰ የሰው ልጅ ልቡና ግን እየቆረፈደ ነው የሚታየው። ይህ አለመታዘዝ ስለሆነ የወንጌል ቃል ወደ ውስጣችን አይገባም። አስቡት። ሮሜ ምዕራፍ 1 ቁጥር 5 ላይ እና ሮሜ ምዕራፍ 6 ቁጥር 16 እስከ 19 ያለውን ኃይለ ቃል እስኪ ሐዋርያ ቅዱስ ጳውሎስ ምን እንደተናገረ እንመልከት። እንዲህ ይላል ቁጥር 5 ላይ በእርሱ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንደሚገኝ ጸጋንና ሐዋርያነትን ተቀበልን አለ። በእርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁት እናንተ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁት በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ዘንድ ጸጋና ሰላም ለእናንተ ይሁን ይላል። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግነዋለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ይላል። ምናልባት ብዙ ቆይቼ ወደ እናንተ አሁን እንዲመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ እለምናለሁ። አዎ፣ እንግዲህ አስቡት። ይሄ ሁሉ በመታዘዝ የተገኘ ነው። ሐዋርያነት ዝም ብሎ አይገኝም። እግዚአብሔር ትንቢትን የሚሰጥ ለሚታዘዙ፣ ሐዋርያነትን የሚሰጥ ለሚታዘዙ፣ ተልእኮ ለሚፈጽሙ ሰዎች ነው። ባለመታዘዛችን ምክንያት ብዙ ጸጋ ቀርቶብናል። እውነተኞች ብንሆን ኑሮ፣ ለመታዘዝ ቅኖች ብንሆን ኑሮ፣ የልቡን የምናደርስ ልጆች ብንሆን ኑሮ እግዚአብሔር ለእያንዳንዳችን ያዘጋጀው ጸጋ ነበረ። ያን ጸጋ ግን ካለመታዘዝ የተነሳ አላገኘነውም። አያችሁት? እግዚአብሔር ልጆች፣ መታዘዝ ለራስ ነው። እኛ ታዘዝነውም አልታዘዝነውም እግዚአብሔር የሚቀርበት አንድም ነገር የለም። ባለመታዘዛችን ምክንያት ግን እኛ ራሳችንን እንጎዳለን። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለልዑል እግዚአብሔር ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን ይላል። ወይም ለሞት የኃጢአት ባሪያዎች እንደሆናችሁ አታውቁምን? ወይም ለጽድቅ የምታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም ባርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ይህንንም ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 16 እስከ 19 ያለውን ኃይለ ቃል ነው እንዲህ የተናገረው። እንግዲህ እንደሰማችሁት ነው። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡ ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን ይላል። የእግዚአብሔር ባሪያዎች መሆናችንን እኮ ከቶ አናውቅም።
የሚገርመው ነገር እኛ አለቃ እንደሌለን አድርገን ነው የምናስበው። ከበላያችን እግዚአብሔር እንዳለ አናስብም። እግዚአብሔርማ እንዳለ ብናስብ ይቆጣጠረናል፣ ይፈርድብናል፣ በነፍስ በሥጋ መከራ ያመጣብናል ስንል ከኃጢአት ርቀን ክፉ ነገር ማሰባችን መስራታችን አቁመን ሁላችንም አንድ ልብ ሆነን እንታይ ነበረ። አያችሁ፣ እግዚአብሔርን እንዳለ አናስብም። ሁላችንም መኖሩን አናስበውም። ብናስበውማ ኖሮ መቼ ኃጢአት ይገዛን ነበረ። የእግዚአብሔር ልጆች ምእመናን በሕግ ጥላ ስር የሚኖሩ የሰው ልጆች ሁሉ ለመንግሥት ባለሥልጣናት እና ለቤተ ክርስቲያን መሪዎች እንዲታዘዙ ትእዛዝ አለ። አዎ እግዚአብሔር አንድን ባለሥልጣን አንድን መንግሥት ቢታዘዝም ባይታዘዝም ስልጣኑን አሸክሞታል። ቢሰራበት መልካም ሥራ ቢሰራበት ለራሱ ነው፣ ባይሰራበት ግን የሚጎዳው ራሱን ነው። ስለዚህ ግን ምእመናን ተገዢዎች በሕግ ጥላ ስር የሚኖሩ ሁሉ ለመንግሥት ባለሥልጣናትና ለቤተ ክርስቲያን መሪዎች እንዲመሩ እንዲታዘዙ ትእዛዝ አለ። ቲቶ ምዕራፍ 3 ቁጥር 1፣ ዕብራውያን ምዕራፍ 12 ቁጥር 17 ላይ ይሄ ትእዛዝ አለ። ሴቶች ለባሎቻቸው፣ ልጆች ለወላጆቻቸው፣ ሰራተኞች ለአሰሪዎቻቸው ኤፌሶን 6:5 ላይ ወጣቶች ለሽማግሌዎች መታዘዝ እንደሚገባ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ተጽፏል። ግን ይላል ግን የምትታዘዙለት ሰው የእግዚአብሔርን ትእዛዝ የሚቃወም ቢሆን ለእግዚአብሔር መታዘዝ ይበልጣል። ለባለሥልጣናት ለአለቆቻችሁ መታዘዝ ይገባል። እነሱም ግን የእግዚአብሔርን ትእዛዝ የሚጠብቁ ጠብቀው የሚያስጠብቁ እግዚአብሔርን አክብረው ሰዎች እግዚአብሔርን እንዳከብሩ የሚያደርጉ ሲሆኑ ነው እንጂ እግዚአብሔርን ለሚቃወም አይደለም። ስለዚህ ምን አለ? የሚታዘዙለት ሰው የእግዚአብሔርን ትእዛዝ ቢቃወም አለ ለእግዚአብሔር መታዘዝ ይበልጣል ይላል። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ይህን ኃይለ ቃል እናገኘዋለን። ሐዋርያው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 5 ከቁጥር 29 ላይ ስንመለከት የጌታችንን የኢየሱስን ክርስቶስን ስም እንዳይጠሩ በሱ ስም እንዳያስተምሩ አዘዋቸው ነበርና ምን አለ? ቅዱስ ጴጥሮስና ሐዋርያት እንዲህ ብለው መለሱላቸው፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል ነው ያሏቸው። አያችሁ፣ እግዚአብሔርን የሚያገለግል ለእግዚአብሔር የሚታዘዝ ሰው ከሆነ ዝቅ ብሎ ሊያገለግሉት ባሪያ ሁነው ሊገዙለት ያስፈልጋል። ለእግዚአብሔር የማይታዘዝ ከሆነ ምንም ባለስልጣን ቢሆን ለዚያ መታዘዝ እና መገዛት አያስፈልግም ማለት ነው። ምን አለ ቅዱስ ጴጥሮስ? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ እግዚአብሔር አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ አስቀመጠው። ስለዚህ ለሰው ከመታዘዝ ለእናንተ ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይበልጥብናል ነው ያሉት እና የእግዚአብሔር ልጆች፣ ስለዚህ እኛ የሐዋርያት ደቀ መዛሙርት ሆነን የሐዋርያት ተከታዮች ሆነን በእውነት እግዚአብሔርን ባለመታዘዝ እንዴት አድርገን እንዳሳዘንነው ታስባላችሁ? የቀደሙት ሰዎች አልታዘዙም ተብለው ተቀጡ፣ እግዚአብሔር ፈረደባቸው። ያ ሁላ ሲሆን እነሱ በዓይናቸው አላዩ፣ በእጃቸው አልዳሰሱት፣ በጆሮአቸው አልሰሙት፣ ግን ፍርዱን
ፈርዶባቸዋል። እኛ ግን በዓይናችን አይተን በእጃችን ዳሰን ቃሉን ሰምተን በእውነት እግዚአብሔርን ስንዘነጋው አንታዘዘው ስንል ምን ያክል ፍርድ እንደሚፈርድብን አስቡት የእግዚአብሔር ልጆች። እና እንግዲህ የእኛ አለመታዘዝ እግዚአብሔርን እንደማንወደው የሚናገርብን የሚመሰክርብን አለመታዘዛችን ነው። እግዚአብሔርን የሚታዘዝ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ሰው በመጽሐፍ ቅዱስ የሚነገረውን ቃል በሙሉ ይፈጽማል። ለቤተ ክርስቲያን ለእግዚአብሔር ቃል ይገዛል፣ ይታዘዛል። እኛ ግን እንደ ቃሉ እየተመራን አይደለንም እና እንወድሃለን፣ እናከብረሃለን የምንለውን እግዚአብሔርን የምንወደው ከሆነ ልንታዘዝ፣ ልንታረም፣ ልንገዛ፣ አደብ ልንገዛ፣ ከኃጢአት ልንመለስ ያስፈልጋል። ይሄ ከሆነ ግን እግዚአብሔር የሚቀለድበት አምላክም አይደለም ወገኖቼ። ፍቅር የእግዚአብሔር ባህሪ ነው። እግዚአብሔር በባህሪው ፍቅር ነው። ስለዚህ እግዚአብሔርን የሚወድ ከሆነ ለእግዚአብሔር መታዘዝ አለበት። ይህንን አንደኛይቱ የዮሐንስ መልእክት ምዕራፍ 4 ከቁጥር 8 እስከ 16 ያለው ኃይለ ቃል ይህንን ይመለከታል። ፍቅር ይላል። ፍቅር የሌለው ሰው እግዚአብሔርን ሊያውቀው አይችልም። እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኳልና ይላል። ስለዚህ ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደሆነ ወደደን። አዎ እግዚአብሔር ራሱ ፍቅር ስለሆነ እንዲሁ ወደደን። ስለ ኃጢአታችንም ማስተስረያ ይሆን ዘንድ አንድ ልጁን ወደ እኛ ላከ። እኛ እግዚአብሔርን እንደወደድነው ሳይሆን እሱ እንደወደደን እንጂ። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛም ደግሞ እርስ በርሳችን ልንዋደድ ይገባናል ይላል። እግዚአብሔርን ከቶ ማንም አላየውም። እርስ በርሳችን ብንዋደድ ግን እርስ በርሳችን ፍቅር ቢኖረን ግን በእኛ መካከል እግዚአብሔር ይኖራል፣ በፍቅሩም ይገለጣል ይላል። ስለዚህ የእግዚአብሔር ልጆች እንግዲህ ማንም ሰው እግዚአብሔርን እወደዋለሁ እያለ በዓይኑ የሚያየውን ወንድሙን የማይወድ ከሆነ ይሄ ሐሰተኛ ነው። በዓይኑ የሚያየውን ወንድሙን ሳይወድ በዓይን የማይታየውን እግዚአብሔርን እንዴት ሊወድ ይችላል? ይላል ሐዋርያው። እና የእግዚአብሔር ልጆች እግዚአብሔርን እንወደዋለን የምንል ከሆነ እናከብረሃለን የምንል ከሆነ በመጀመሪያ መውደዳችን፣ ማክበራችን፣ ማምለካችን የሚገልጠው ምንድን ነው? መታዘዛችን ነው። እግዚአብሔር አድርጎ የሚለንን ነገር የማናደርግ ከሆነ ለቃሉ የማንገዛ ከሆነ ፈቃዱን የማንፈጽም ከሆነ እኛ ለጊዜ ጠላቶች ነን። አያችሁ፣ ይህም ግልጥ ነው። ስለሆንም ነው እግዚአብሔር በመከራ አስጨንቆ ያዘን እና የእግዚአብሔር ልጆች እንግዲህ በመታዘዛችሁ ፍቅራችሁ ይገለጣል በሚል የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ላይ መነሻ አድርገን ተምረናል። አሁንም እግዚአብሔርን የምንወደው ከሆነ መውደዳችን የሚታወቀው በመታዘዛችን ነው። አትስረቅ፣ አትግደል፣ አታመንዝር፣ በሐሰትም አትመስክር፣ የሰው ገንዘብ አትመኝ፣ የባልንጀራ የሆነው ሁሉ አትመኝ እያለ የሚለውን ትእዛዝ ሁሉ ሳንፈጽም ይህን ሁሉ እየፈጸምን እግዚአብሔርን እንወደዋለን የምንል ከሆነ እኛ ሐሰተኞች ነን የምንባለው እንጂ እውነተኞች ልጆች ልንሆን አንችልም። እና ይህንን ቃል የሰማነው የተማርነው ቃሉን ሰምተን ለመታዘዝ ፈቃደኛ እንድንሆን ወደ ልቦናችን እንድንመለስ ንስሐ እንድንገባ በሰው ላይ ክፉ ነገር የሰራነውን ያሰብነውን ነገር ሁሉ በኑዛዜ ከኛ እንድናርቀው ነው የሚያስፈልገው። እና እንግዲህ የመከረን ያስተማረን አምላካችን እግዚአብሔር ለቅዱስ ሥጋው ለክቡር ደሙ በቅተን ለመንግሥቱ ወራሾች እንድንሆን
ፈቃዱ ይሁንልን። የትምህርታችን መነሻ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ያለውን ኃይለ ቃል መነሻ አድርገን ተምረናል። ቱም የምትወዱ ከሆነ ትእዛዜን ጠብቁ። ይሄው ነው እንግዲህ የምትወዱ ከሆነ ትእዛዜን ጠብቁ። እናንተም ትእዛዜን ስትጠብቁ እኔም አብን እለምነዋለሁ። የምትወዱት ሁሉ